በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ወትማጸን በቅድመ ዛቲ ቅድስት ቤተክርስቲያን ጽዮን ለዓለመ ዓለም ተማርልን። ሰላሙን ፍቅሩን ለሁላችንም አድለን። መርሐ ግብራችን አንተ ባርክልን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ኢታብአነ እግዚኦ ውስተ መንሱት አላድነ ወባልዐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦግስቴ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ፍቅሮልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ማእሰረ ኃጢአት እግዚአብሔር ይፍታ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሰን አደረሳችሁ። ውድ የመባ ሚዲያ ተመልካቾቻችን በመላው ዓለም የምትገኙ ኦርቶዶክሳውያን በዓሉን በየአክሚቴ እንግዲህ እያከበረን እንገኛለን። እጅግ በጣም ያማረ ደስ የሚል በዓል እንደሚሆን በየቤታችሁ ተስፋ እናደርጋለን። ሀገር ሰላም፣ ፍቅር፣ አንድነት እንዲሆን እየተመኘን በዓላችንን እንግዲህ ዛሬ በእኔ ቤት በመባ ሚዲያ በዓልን እንዲሁ እያከበረን እንገኛለን። በመካከላችን እጅግ የምንወዳቸውና የምናከብራቸው ሰርፕራይዝ የሆኑ እንግዳ አሉ። በዓልን ሊጠይቁን እኛ ጋር የመጡ አጋጣሚው እንግዲህ በዓልን እንኳን አደረሳችሁ ብለው ሲጠይቁን በጣም ነው የተደሰትነው። በጣም ደስ ብሎናል። በእውነት አባታችን እዚህ ቤታችን ድረስ መጥተው ከኛ ጋር በዓልን እያሳለፉ ስላሉ በጣም ደስ ብሎናል። እንግዳችን ማን ናቸው የሚለው እንግዳችን የኢትቤ ሚዜ ናቸው። ኢትቤ የሳቸው ሚዜ ነው። እኔም ሚዜያቸው ነበርኩ። በጣም የምንወዳቸው እናከብራቸው ሊቀ ስዩማን ቀሲስ ካሳው ማለት ይከብደኛል። እንግዲህ ዛሬ በቤታችን በጣም እጅግ የምንወዳቸው በቤተሰባዊ ትስስራችንም ጠንከር ያለ ከልጅነት አስተዳደግ ጀምሮ እኛም በተጋባን ጊዜ ሚዜያችን የነበሩ እሳቸውም ሲያገቡ ደግሞ ሚዜ ነበር። አንቺ በሴቷ በኩል እኔ በወንድ በኩል ሚዜ ነበር። በጣም እንደውም ጊኒስ ቡክ ላይ መጻፍ ነበረበት እና በጣም ደስ የሚል ጊዜ ነበረ። እግዚአብሔር ይመስገን ዛሬ ለዛሬ ክብር በቅተን እግዚአብሔር በዓልን እያከበርን ነው። በተለየ ዛሬ ደግሞ በዓልን በተለየ ሁኔታ እንግዲህ ሊባርኩን ከመካከላችን ከቤታችን ተገኝተዋል። እጅግ አድርገን እናመሰግናለን። ሊቀ ስዩማን ቀሲስ ካሳሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ቀደምት በሆነው ደብራችን መልዕልተ አድባራት ቀራንዮ መድኃኔዓለምና ቅዱስ ገብርኤል አብያተ ክርስቲያን ምክትል ጸሐፊ ናቸው። በሞገስ አድገው ከልጅነት ከተወለዱበት ከሰንበት ትምህርት ቤት በሊቀ ዲቁናም አድገው ዛሬ ደግሞ በቤተክርስቲያኑ ራስ ሆነው በምክትል ጸሐፊ ሆነው እያገለገሉ ያሉ አባታችን ናቸው። እንኳን ደህና መጡ። በጣም ደስ ብሎናል በመምጣቱ። እግዚአብሔር ያክብርልኝ። እንኳን ደህና ቆያችሁ። ያው እንግዲህ በዓል ነው፣ ትንሣኤ በዓል ነው። ብዙ ነገሮችን ተመልካቾቻችን ከኛ ቁም ነገሮች እንደሚያገኙ ተስፋ እናደርጋለን። በቅድሚያ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ። ሰላም። አምላካችን እግዚአብሔር ሆይ በታላቅ ኃይልና ስልጣን ከሲኦል የገቡትን ነፍሳት በኃይልና በስልጣኑ አውጥቶ ሞትን ድል አድርጎ የተነሳበት ታላቅ በዓል ነው እና ለዚህ ክብረ በዓል ያደረሰ ለዚህ በዓል ከባርነት ለወጣንበት ከሲኦል ባረኝነት ለወጣንበት ልጅነታችን ለተመለሰበት ፍቅሩን እስከ ሞት ድረስ በገለጸው በክርስቶስ በአምላካችን በእግዚአብሔር ፍጹም ሰላም ፍቅር ለሁላችን እንኳን አደረሰን አደረሳችሁ ማለት እንወዳለን።
ክርስቶስ ተነስቷል በኃይል በሥልጣን ሞትን አሸንፎ። እንግዲህ እስቲ አንዳንድ ጥያቄዎች ለተመልካቾቻችን እንጠይቃለን። ዛሬ በዓል ነው፣ እንግዳ አይጠየቅም የሚባል ነገር የለም። የቄስና የሴት ደግሞ እንግዳ የለውም። አንዳንድ ጊዜ የቄስና ሴት እንግዳ የለውም። ሴት እንግዳ አትባልም። ቄስስ ግልጽ አለ መሰሎት ከእናንተ ባላገር ቄስ ቦታ ቢመጣ ጸሎት አድርጎ ድርሳነ ሚካኤል ደግሞ ቤቱን ይረጫል። እንግዳ ስለሆነ ጸጥ ብሎ አይቀመጥም። ሴትም የገባችበት ቤት ምግብ በልታ ሰዎች እስኪመጡ አትጠብቅም። አንስታ የቆሸም ካየች ታጸዳለች። ሳህንም ማጠብ ካለባት የሚያስፈልገውን ጓዳ ጉድ ጉድ ትላለች። ያ ነው ማለት በተለምዶ ብቻ ቄስና የሴት እንግዳ የለውም ሲባል ብሎ ባህል ነው። ከንግግር ያለፈ መሆን የለበትም እና ማንኛውም ሴቶች እንግዳ ቤት ሆነ ቢሄዱ ቢያንስ የወደቀውን አንስተው ቤቱንም አጽድተው ቢያንስ እንደ እንግዳ ቁጭ ብለው ሳይሆን አስተናግደው አስተባበር ይችላሉ የሚል አቅም አላቸው ለማለት ነው። ካህንም ከሆነ ደግሞ በተለየ ሁኔታ ይህ እንዳለችው ካህን የገባበት እንግዲህ ወፍጮ ቤት የገባ ዱቄት ሳይነካው እንደማይወጣ ሁሉ ካህን የገባበት ቤት ሳይባረክ አይወጣም እና ካህን ገብቶ ጸበልን ቢሆን ረድቶ ያለውን ነገር ባርኮ ቀድሶ እግዚአብሔር ይባረካችሁ ብሎ ቤተሰቡን ባርኮ ይሄዳል ማለት ነው። ስለዚህ ይህ አጋጣሚ ነው ዛሬ በዚህ ባህል ለእኛም የደረሰን። በእውነት እጅግ አድርገን እናመሰግናለን። ክቡር አባታችን ሊቀ ስዩማን ቀሲስ ካሳሁን በድጋሚ ስለመጡ ከኛ ጋር ባህልን እያሳለፉ ስላሉ በጣም እጅግ አድርገን እናመሰግናለን። ያክብርልኝ። በጣም አመሰግናለሁ። ያቆይልኝ። ከትንሣኤ ምን አገኘን? የትንሣኤ በረከቶች ምን ምንድን ናቸው? ችና ጠላ አድርገው ቢነግሩን ደስ ይለናል። እግዚአብሔር ያክብርልኝ። በመጀመሪያ ያው አንደኛ ክህነት እንደመሆኑ መጠን ያው አንቱ ሲባል ሌላ ሰው የሚለኝ እየመሰለኝ ያው እንግዲህ ክብሩ እግዚአብሔር የሰጠን ክብር ነው። በዛ ልቀበለው እንጂ አሁን ይውይና ኢትቤ ናቸው እንደ እኔን አንቱ እያሉ ያሉት ብዬ አሰብኩኝ። እውነት ለመናገር እግዚአብሔር ያክብርልኝ። ሁለታችሁም በዚህ ቤት ተገናኝተን እንድናከብር የረዳን እግዚአብሔር የተመሰገነ ይሁን። እንግዲህ በትንሣኤ ያገኘነውን በረከት በአጭር ደቂቃ ዘርዝረን የምንጨርሰው ባይሆንም ትልቁ በረከታችን ሞተ እንደማንቀር ያወቅንበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በለበሰው ስጋ ሞት ደርሶበታል። የሰው ልጅም በዛው ልክ መከራ እንደሚያጋጥመው በስጋው በመለኮት ኢየሱስ ክርስቶስ እንዳልሞተ መቃብርን ድል አድርጎ ሙስና መቃብርን ድል አድርጎ እንደተነሳ እኛም ይቺ ነፍስና ስጋ ተዋህደን በዚህ ምድር ላይ ቆይተን ስጋ ደካማ ናትና ወደ መሬት እንወርዳለን። ሁላችንም ወደ ተሰራንበት ወደ ቀድሞ ቦታ ላይ መግባታችን አይቀርም። ታዲያ በስብሰን እንደማንቀር ኋላ ላይ ደግሞ እንደምንነሳ ትልቁ በረከታችን ተስፋ ነው። ኋላ የምንወርሳት መንግስተ ሰማያት እንዳለችን የምንወርሰው መንግስተ ሰማያት ደግሞ እንደ ምድራዊ አይደለም። መራብ፣ መጠማት፣ መራቆት እነዚህ ነገሮች ሁሉ የማይገኝበት ነውና ከትንሣኤ የምናገኘው ትልቁ በረከት ተስፋ ነው። ኋላ ላይ የምናገኛት ርስት መንግስተ ሰማያት እንዳለችን እንደውም እኮ አባቶቻችን ሲመስሉና ሲያስተምሩ እንቅልፍ ስንተኛ ይላሉ አይደል? ስንተኛ የሞታችን ምሳሌ ነው። ከናዘረጋገታችን ሙሉን የሞት ምሳሌ ነው። ታዲያ ኋላ ላይ ምንም አይቀርም፣ ሰው እንደ ሞታ አይቀርም ይነሳል ብሎ ሲል ደግሞ ብርሃን ይመጣል፣ ወፎች ይንጫጫሉ። ስለዚህ በዛ ሰዓት ምን እንላለን? እንነሳለን ከእንቅልፋችን። ስለዚህ እንቅልፋችን የሞታችን፣ ጠዋት መነሳታችን ደግሞ የትንሣኤያችን ምሳሌ ነው። ሌላም ይመስሉ አሉ ሲያስተምሩ የእጅ ጥፍራችን ያድጋል። አድጎ ግን እንቆርጠዋለን። ስንቆርጠው ማሰብ ያለብን ኋላ እንደሚያድግ ነው። ኋላ ላይ ማደጉ አይገርም፣ ግን እንቆርጠዋለን። ትንሣኤም ልክ እንደዚሁ ነው። ሞተ የሚባል ቀረ የሚባል ነገር የለም። የሚያድግ አይደለም። ከራሳችን ፀጉር ጀምሮ ፀጉራችን አጅቦ ትልቅ ሆኖ ካደገ በኋላ እንስተካከለው እንላለን። ወንዶች ስንስተካከል ምን ስንል ነው? በቃ እኛ እንሞታለን ብለን ስንል ነው። ታዲያ ኋላው ማደጉ አይቀርም፣ እንነሳለን ነው እና ትንሣኤ በረከቶቹ በጣም ብዙ ናቸው። ርስት መንግስተ ሰማያትን የምናገኝበት መንገድ ነው። በሞቱን እንመስለዋለን፣ በትንሣኤውም እንደሱ እንመስላለን እና አልዓዛርን ያስነሳ ጌታ፣ ብዙ ሰዎችን ከሙታን ያስነሳ ጌታ በኋላ ተነሽ ብሎ እንደሚያስነሳን ተስፋ የምናደርግበት ትልቁ የበረከት በዓላችን ነው። ያገኘነው በረከት ዋናው ይሄ ነው። የትንሣኤያችን በኩር ክርስቶስ እንደተነሳ ያው እኛም እንነሳለን ብለዋል። በትንሣኤ ዘጉባኤ እኛ ተነስተን በቀኝ ለመቆም
የወደፊቱን መልካሙን ህይወት ለማግኘት በህይወታችን እንዴት አይነት አኗኗርን መኖር አለብን? መልካም ጥያቄ ነው። ሲጀምር ሁልጊዜም ቢሆን ሞቱን እያሰብን መኖር አለብን። የመጀመሪያው ክርስቲያን አንዳንድ ጊዜ ወቅታዊ እንሆናለን። እንደምታውቁት ወቅታዊ ክርስትና አለን፣ በጾም የታጀበ ከማይዶት በኋላ የማይታይ ክርስትና። የዳግም ትንሣኤ ዕለት የሚቆርቡ ምዕመናን ትንሽ ናቸው። ቤተክርስቲያን የሚመጡትም ህፃናትም ጭምር ትንሽ ናቸው እያለ በዓለ ሃምሳውን በፍጹም ቤተክርስቲያን መሄድ አይቻልም ተብሎ እስከሚባል ድረስ በቃ ሰው የማይገኝበት ጊዜ ያለ እውነት ለመናገር የሚዘልቅ ክርስትናን መያዝ ነው የመጀመሪያው። በሁኔታዎች ላይ ሸብረክ ማይል ማለት ነው። ፈተና ሊያጋጥመው እንደሚችል የሚያስብ ከፈተና በኋላ ደግሞ የሚገኝ ትልቅ ህይወት እንዳለ የሚያስብ እንደሱ አይነት ክርስትና ነው መያዝ መቻል ያለብን። ስለዚህ ትንሣኤ ዘጉባኤ ኋላ ኢየሱስ ክርስቶስ ሲመጣ እናንተ የአባቴ ብሩካን የሚለውን ቃል ለመስማት ዛሬ ነው መኖር። ከዛሬም አሁን ነው ክርስትና አሁን የሚኖር ነው። እቅር ተይዞበት ብቻ የሚቀር አይደለም። ሰው በጣም በሚገርማችሁ ሁኔታ እኮ በህይወታችን ውስጥ ሁልጊዜ የምናስበው ነገር ቢኖር ምንድነው? እሞታለሁ የሚል በጣም ትልቅ ነገር አስበን እድር እንገባለን። እድርተኞች ነን አላችሁ አይደል? ሊኖረናል እርግጠኛ ነኝና እና እድር ላይ በጣም አቀደን ቤቴ ምስር ሊጎል ይችላል፣ እንግዳ ማስተናግድበት ላይኖረኝ ይችላል። ስለዚህ ይሄኛው ማህበራዊ ሴት ለእኔ በጣም ያስፈልገኛል ብለን እንገባለን። በሚገርማችሁ ሁኔታ ኃጢአታችንን ተናዘን በደላችን ተናዘን የምንሰራውን ኃጢአት የምንፈጽመውን በደል ለካህን ነግረን ንስሐ ገብተን ግን የምንዘጋጅበት ጊዜ የለንም። ታዲያ እሞታለሁ ብሎ እድር የገባ ሰው አይደል? እሞታለሁ ብሎ ንስሐ መግባት አለበት። በአጭሩ የንስሐ ህይወት ሊኖረን ይገባል። እግዚአብሔርን የሚፈራ ህይወት ሊኖረን ይገባል። በወቅት ብቻ መሰረት ያደረገ ክርስትና ሊኖረን አይገኝ። ዛሬ ዓመትም ትንሣኤ ይመጣል እኮ። ልክ ሰሙነ ሕማማት ላይ የሚገርም ክርስቲያን በቃ በጣም ምፈራ ህማሙን የማስብ ሆኜ ከማዕዶት በኋላ በጣም የምዘልና ጭፈራ ቤት ማጣበብ ከሆነ ይሄ ክርስትና አይደለም እውነት ለመናገር። እዚህ ላይ ደግሞ አባቶችም ድርሻ አለብን። የቤተክርስቲያንም ድርሻ ትልቅ መሆን መቻል አለበት። ዝም ብለን አይደለም ልጆቻችንን መያዝ መቻል ያለብን። የወቅት ክርስትናን ማቆምና እውነተኛ አባቶቻችን የሰሩልንን ህይወት በመኖር ነው። በመምሰልም አይደለም። እምነት በተግባር መገለጽ መቻል ያለበት። አለበለዚያ ሟችን ቻርን የሚለው መጽሐፍ በቃ እምነት በተግባር መገለጽ መቻል ያለበትና እነዚህን አስተሳስረን መኖርና ያንን ቀን መጠበቅ ያስፈልጋል። የተሰጠንን ተስፋ በሚገባ መጠቀም መቻል አለብን። ስለዚህ ምንም መሪ እንደሌለው ምንም አስተዋይ እንደሌለው ሰዎች መሆን መቻል የለብንም። የበዓለ ንግስ የሰንበት ብቻ መሆን የለብንም። እነዚህ በዓላቶች እነዚህ አጽዋማት አይጾሙ ማለት አይደለም። ወደ ቤተክርስቲያን አንመላለስ ማለት አይደለም። አብዝተን መምጣት አለብን በዚህ ጊዜ እውነት ነው። ግን ደግሞ ሁልጊዜ የሚተገበር ክርስትና ያስፈልገናል። እሱን ስንይዝ ስጋው ደግሞ ስንቀበል ወደ ቤተክርስቲያን ሁሌም ስንተጋ የዛን ጊዜ ትንሣኤ ዘጉባኤ ሲመጣ እናንተ የአባቴ ብሩካን የሚለውን ቃል ያሰማናል። አሁንም ሁላችንም ያሰማን። ቃላት ያሰማል። አሜን። አባታችን ያው አንተነቱን ቀደም ተናግረን እሱ ነው ያው ስርዓተ ቤተክርስቲያን አባቱን ማያከብር ልጅ እንደሚባለው ባለፈው ቀሲስ ተቋምን አንዴ አንተ ያልኩ በጣም ተቸገርኩ። ከዛ ካሜራ ማኖረ በሲስተር እንደውም እናንተ ሰላላችሁ እንጂ አንቺ ነበር የምትለኝ አንዳንድ ቀን ቀሲስ እንደው አንቺ ተቋም ነው የሚለው ያው በጣም አንዳንድ ጊዜ ነገር ላይ ቀረቤታም አባቶቻችን ትላልቅ አባቶች ሆነው አንቱ ማንላቸው አይፈልጉትም። ለምን የአባትና የልጅ ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስን አንተ ነው እኮ። ስለዚህ መቼም ከእሱ የበለጠ ቅርበት አይኖርም በፍጹም። ስለዚህ ያው ለዝክረ ነገር ነው አንተ ዝክረ ነገር እንቀበለዋለን። ስለዚህ በዚህ በትንሣኤ ወቅት እንግዲህ ብዙ ይባላል። እንግዲህ በመጽሐፍም እንደምንማረው ቤተክርስቲያን የምታስተምረዋል ኢየሱስ ክርስቶስ ወተንሥአ ከመ ዘሥጋ ከእንቅልፍ እንደሚነቃ ተነሳ። ሲነሳ ግን መቃብሩ ባዶ ነበርና በሌሊት ተነስታ የሄደች ገስግሳ የሄደችው ማርያም መቅደላዊትን አይተህ አስተውለን ከሆነ ብዙዎች ለትንሣኤው ምስክር አድርገው የመረጣቸው ሴቶችን ነበር። እስቲ ስለሱ ጥቂት። በጣም ግሩም ጥያቄም ነው። በነገራችን ላይ በዓላት ላይ በጣም አድርገን የሚያሳዝኑን እህቶቻችን አይደል፣ ባለቤቶቻችን፣ ሚስቶቻችን በጣም ሰፊውን ኃላፊነት የምንሰጠው ለነሱ ነው። እውነት ለመናገር አንዳንድ ጊዜ መልበሱ ላይ መብላቱ ላይ መጠጣቱ ላይ ብቻ ነው የምናስተውለው የምንታየው። ብዙ ጊዜ ግን አብዛኛው ኃላፊነት ከዶሮ ማጠቡ እስከ ማዘጋጀቱ ድረስ ኃላፊነቱ ያለው እነሱ ላይ ነው። እውነት ለመናገር
ያው ይሄ እንግዲህ አይተጋገዙ ስለማይል መጽሐፍ እንዲህ አይነት ድክመት ያለብንም መተጋገዝ መቻል አለብን ብዬ አስባለሁ። የሴቶች አስተዋጽኦ ብዙ ነው አይደል? በቤተ ክርስቲያን አሁን ተነግሮ የማያልቅ ነው። ፈትሉን አዘጋጅተው አይደል እንዲለብሱ የሚያደርጉት ሴቶች እህቶቻችን ናቸው። አብዛኛው ለቤተ ክርስቲያን አገልግሎት በተለይ ሚስጥራት አገልግሎት ላይ እኮ ተሳታፊ ሴቶች ናቸው አይደል? እነማይ አይደሉም የሚሳተፉት። ስለዚህ አገልግሎታቸው ሰፊ ነው። ለሴቶች ክብር እንድንሰጥ አድርጋ ነው ቤተ ክርስቲያን የምታስተምረን። እውነት ለመናገር የትንሣኤውን ብርሃን ከሁሉም ሐዋርያት ቀድማ ያየችው እንዳልከው መግደላዊት ማርያም ናት አይደል? ቀድማ አይታ ልታበስር የቻለችው። ይህን ምን ያሳያል? የስንፍና ማዕከል ጾታን ለይቶ ስራ የማሰራት ነገር ቤተክርስቲያን ላይ ያለመኖሩን ያሳያል። የራሳቸውን አገልግሎት ድርሻ አላቸው። ሐዋርያው ቅዱስ ጳውሎስ እንዳለ አትስበክ ነው ያለው እንጂ አትዘምር አላላትም አይደል? በዝማሬ የሚያገለግሉ እነ ሲስተር ህይወትን የመሰሉ እኮ አገልጋዮች አሉ። ሰዓታት ቢቆሙ የሚያምርባቸው ካሉ መምህራን እኩል አብረው ሚጮህ ኒ ሲሉ የሚያምርባቸው ደስ የሚሉ ማለት ነው። የተወሰነ የተገደበ አገልግሎት አላቸው። እንኳን እነሱ እኛም አለን አይደል? አባቶቻችን ከኛ ከፍ ያሉ እያሉ እኛ ቅዱሳን እንልመችም እነሱ እንዲሉ ነው የሚባለው። እና ሴቶች እህቶቻችን በዝማሬውም በለው በጽሕፈት ቤት አገልግሎቱም በለው በቤተክርስቲያን የሚያስፈልጉትን ነዋያትን በማምጣትም በለው በብዙ መልኩ አገልግሎት አላቸው። የዚህን ደግሞ የምስራች ነጋሪ የሚለውን ነገርም ደግሞ ያሳየችን መግደላዊት ማርያም ናት። ገስግስ አይደል የሄደችው ጌታዬን አጣሁት የለም ከመቃብሩ ወስደውታል ብላ ሐዋርያት ስራቸውን እንዲሰሩ አይደለ? ስራቸውን እንዲሰሩ የገነዙትን ኒቆዲሞስ የገነዙትን አብረው ቅዱስ ቅዱስ ብለው የገነዙትን ጌታ ስላጡት ዮሴፍና ኒቆዲሞስ የገነዙት ጌታ ስለሌለ ቶሎ ብላ የተናገረችው እሷ ናት። እና የምስራች ነጋሪና አንቂም ናት። እንዳየኸው የማንቃት ስራን የሰራቸውና እህቶቻችንም በአገልግሎት ማንቃት ስራቸው ናቸው። ትልቁ ስራቸው የካሚስ ተነስ ተደውሏል ማለት አለባት አይደል? እንደዛ ነው። ዝማሬን ዘምር ተነስ ኢትቤ ወደ አገልግሎት እንሂድ ትላለች። እርግጠኛ ነኝ ወደ ኪዳን እንሂድ፣ ወደ ጸሎት እንሂድ የማንቃት ስራዎች ይሰራሉና መግደላዊት ማርያም ስናስብ ብዙ እህቶቻችን መልካም የሚያገለግሉ አገልጋዮች ጀርባ እኮ ሻሻችን ጀርባ ካባችን ጀርባ ሴቶች እህቶቻችን አሉ አይደል? ቀላል የሚባል አስተዋጽኦ አይደለም ያላቸው። እኔ ባለቤት አስተዋጽኦ አለበት ካህን እንደሆን ለዚህ መስቀል ለዚህ ሻሽ ማድረሷ የእሱ አስተዋጽኦ ነው፣ ትልቅ አስተዋጽኦ አለውና በዚሁ አጋጣሚ እግዚአብሔር ይስጥልኝ ማለት እፈልጋለሁ። በጣም አንድ የደነቀኝ ሀሳብ አለ። ምናልባት የመግደላዊት ታሪክን ሳስበው በጣም አንድ ውስጥ የሚከነክነኝ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ መግደላዊት ማርያምን ካገኛት በኋላ ታሪኳን ከቀየረላት በኋላ ንስሐዋን ኃጢአቷን ከሻረላት በኋላ አብራት ከክርስቶስ እግር ስር እየተከተለች እየተማረች ነበር የሄደች የነበረውና ግን በዛ ቅጽበት ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ በኋላ ጌታዋ ገጽታው ሲጠፋባት ያ ነገር ትንሽ ግር አለኝ። ከምን አንጻር ነው? ምናልባት በኋላ ላይ ነው ጌታውን ያወቀችው አንቺ ሴት ብሎ ከጠራት በኋላ ማርያም ካላት በኋላ ይገርም አላወቀችው። ሉቃስና ቀሌዮጳ 60 ምዕራፍ አብሯቸው ሲጓዝ አላወቁትም። ሉቃስ 24 በጣም መልካም ነው። ይሄ ነገር ከዘመኑ ጋር እናገናኘው። ታሪኩ እንዳለ ሆኖ ማለት ነው። አንዳንድ ጊዜ በቤተ ክርስቲያን ኖሮ ክርስቶስን ማወቅና ስለ ክርስቶስ መስበክ የተለያዩ ናቸው አይደል? ክርስቶስን ማወቅ ማለት መከራውን ማወቅ፣ ሕጉን አክብሮ መኖር ነው አይደል? እሱን ማወቅ ማለት የሚፈርድ የሚያየኝ አምላክ አለ ብሎ ማለት ነው። ስለዚህ ብዙ ጊዜ እንሰብከዋለን እንጂ አንኖረውም አይደለ? እንዘምረዋለን እንጂ አንኖረውም። እሱ ነው ትልቁ ችግር የሆነው። አልገለጸላትም። አንደኛ ያንን ሰዓት የሚገልጽበት ተአምራቱን የሚፈጽምበት አምላካዊነቱን የሚገልጽበት ሰዓት ስላልነበረ ነው። አባቶቻችን ሲያስተምሩን ይሄን ነው። ያንን ሰዓት ቢገልጽላት ኖሮ አይሆንማ። እሷ ሜዳ ለመናገር አትችልም። አንድም ደግሞ ብጽህና ይሰማታል ይላሉ አባቶች አይደል? እኔስ የተለየው ነኝ፣ እዚህ ያሉት ያስተማሩት ብዙ ነገር ዋጋ የከፈሉት ሳያዩት እኔ ግን አየሁት ብላ እንዳትኩራራ ሲል አልገለጸላትም። ማንነቱን እሱ መሆኑን አላሳወቃትም። ዝም ብላ የሰዎች አስተሳሰብ እውነት እኔ የተሰቀልኩበትን ዓላማ ከሙታን መካከል የተነሳውበትን ዓላማ እነዚህ ሰዎች ምን ያህል ይረዱታል የሚለውን ያውቁ ዘንድ አያውቅም እንዳይሉ ያውቃል። ነገር ግን ከስተታቸው ያርማቸው ዘንድ እነ ሉቃስን ዝም ብሏቸዋል። ነቀሎ ይባል ዝም ብሏቸዋል ሳይገልጽላቸው። ይህንን ሁሉ ምዕራፍ 42 ኪሎ ሜትር አለ የሚሉት አባቶቻችን እርዝመቱ ያን ያህል ድረስ ማለት ነው። ይሄ ማውስ 60 ምዕራፍ ያህል ማለት ነው። አዎ ያን ድረስ አልገለጸላቸው።
አብረው ሲበሉ ሲጠጡ ከዛ በኋላ ነው የገለጸላቸው። ቢገልጽላቸው ቀደም እንዳልኳቸው ነው። አንዳንድ ጊዜ እኮ ይባላል ቤተክርስቲያን 3 እርከኖች አሏት። የመጀመሪያው በቤተሰቦቻችን እምነት አምነን የምንጠመቀው ጥምቀት ነው አይደል? በሱ እኮ ነው በ40 ቀንና በ80 ቀናችን እንጠመቃለን። እንግዲህ በጥምቀት ብዙ ሚስጥራቶች ይከናወናሉ። እምነት የምትባለው ነገር የምትጀምረው ከዛ ነው ከእናት ከአባቶቻችን ተቀበለን። ከዛ በእምነት ውስጥ እንኖርና ያመነውን እንድናውቀው ነው የሚያደርጉን። ደረጃው እሱ ነው። ሁለተኛው ያመነውን ማወቅ ነው። እምነት የመጀመሪያው ነው። ሁለተኛው እውቀት ነው። ይሄ ያመንኩት በ40 ቀንና በ80 ቀን ሄጄ ተጠመቅኩለት ስጋው ደግሞ ነው የተቀበልኩት እሱ አምላኬ ማን ነው ብሎ ማወቅ ነው። ሁለተኛው ይሄ ነው። እነዚህ እርከኖች ከታለፉ በኋላ አገልግሎት ነው የሚባለው ነገር ይገባል ማለት ነው። አምኗል፣ አውቋል፣ ከዛ በኋላ ያገለግላል ማለት ነው። እነዚህ 3 ነገሮች ብዙ ጊዜ እየተዛቡብን ነው ችግር እየተፈጠሩብን ያሉት። በቃ አንድ ሰው አምኖ ከመጣ በቃ መሄድ ይችላል። ፈተናውን የማይቻለው ለዚህ ነው። ውስጣዊ ምን ውጫዊ ፈተናዎች ሳይቻሉ የሚቀሩት በዚህ ነው። እውነት ለመናገር ያመነውን ያወቀውን ነገር ከያዘ ግን ያመነውን አምላክ ለማግኘት የሚሄድበት መንገድ ፈተና መሆኑን ትንሳኤ እንዲሁ አልተገኘም አይደል? ሰሞነ ሕማማት አልፈናር ትንሳኤ ላይ ደረስነው። መውደቅ፣ መነሳት፣ መከራ ማየት፣ በአደባባይ ላይ መዘባበት፣ ምራቅ መተፋት። ስለዚህ አላወቁትም ነበር ሁለቱም ማለት ነው። ተጓዦቹ አላወቁትም። 60 ምዕራፍ ያህል ሲጓዙ አስቀድመን እንዳልነው መግደላዊት ማርያም እንደዚሁ አላወቀችም። ስለዚህ ክርስቶስን መስበክና ማወቅ ይለያያል። ስለዚህ አውቀነው ተረድተነው ልንሰብከው ይገባል። ትንሳኤውንም በዚህ ልክ ነው ማወቅ መቻል ያለብን። ውስጣችን ስሜቱ ገብቶ ተረድተነው ነው መስበክም ማክበርም መቻል ያለብን የሚል ሀሳብ ነው ያለኝ። በዚህ ወቅት ደግሞ ዘመኑ ጊዜው በጣም በዓለም እንደ ድሮ ከአንዱ ቤት አንዱ እንዲህ እየተባባለ የሚኖርበት ሁኔታዎች በጣም የተቀዛቀዘ ያለበት ሁኔታ ነው። ነገር ግን በፊት ልጆች ሆነን በዓለም ባለ ትንሳኤን የምናከብርበት ሂደት ሙሉ ለሙሉ ቆሟል የሚባል ነገር ሳይሆን በተወሰነ ግን የመቀዛቀዝ ሁኔታዎች ይታያሉ። በዓል ከሌሊቱ ጀምሮ ነዳያንን የማስፈሰግ ከችግረኞች ጋር አብሮ መዋል የሚባሉ ነገሮች ብዙ ጊዜ ነበሩ። አሁን ግን እነዚህ የመቀዛቀዙ ነገሮች ከምን የመጣ ነው ብዬ ራሴንም እጠይቃለሁና እስቲ ምንድን ነው ቤተክርስቲያንስ በዚህ የሆነ ድርሻ ነዳያንን የመደገፍ እንትን የማለት ድርሻ የለባትም? አዎ የመጀመሪያው እኮ ህመማችን እንደ ሀገርም እንደ ቤተክርስቲያንም ያለብን ትልቁ ህመም የቀደመው መርሳት ነው። የቀደሙትን ስንረሳ እኛም እየተረሳን እንሄዳለን። ዲቃላዊ በሆነ ባህል እንወረራለን። በተለይ ቴክኖሎጂው እንደምታየው ቴክኖሎጂና እሳት እንዳጠቃቀሙ ነው አሁን የምንጠቀምበት። ተመልከተው እንደዚህ ቁጭ ብለን እንነጋገርበታለን፣ ስለ እምነታችን እናውቅበታለን፣ ባህላችን እንረዳበታለን በዚህ ሚዲያ። አሁን በተቃራኒው ደግሞ እየተጠቀምንበት ያለበት ሁኔታ አለና ያሉ ባህሎቻችንን መርሳት የፈጠረብን ችግር ነው የመጀመሪያው። በቃ ያገኘናቸው ብዙ ትሩፋቶች አሉ። አባቶቻችን ያስቀመጡልን የባህል ስርዓት ስናከብረው ያከብረናል፣ ሳናከብሩ ስንተው ደግሞ መረን ይሆናል። እንደምታየው የመጀመሪያው ችግር አለመስማት ነው፣ አለመጠየቅ ነው። እንዴት ነበረ ምን ባድርግ ይችላል ዝቅ አለ ማለት ነው። ቅንነት ማጣት ነው፣ በጎነት ማጣት ነው። አባቶቻችን ነዳያንን ቢመጸውቱ አብረው በዓልን ቢያከብሩ ምን አተረፉ የሚለውን ነገር አለማወቅ ችግር ነው። እሱን አለመረዳት እንደውም መተው። አንዳንድ ጊዜ ይሄ ምንድነው በውጭ ቋንቋ እንደሚባለው ይሄ አራድነት ተብሎ የሚባለው እንደዚህ ባህል አይከበርም ይልሃል። የምን ሩቅ አትሂዱ፣ እንደዚህ ያለ ጣፋጭ ጠላ፣ ዳቦ፣ ዶሮ ብዙ የሚባሉ አባቶቻችን ያስቀመጡ የባህል ስርዓቶች አሁን እየቀሩ ነው ያሉት። ስለዚህ የመጀመሪያው ችግር መተዋችን ነው፣ መንገዱን መሳታችን ነው፣ አባቶቻችን ካስቀመጡልን ሕግ መውጣታችን ነው። ስለዚህ እንዳልከው አብሮ መብላቱ መጠጣቱ የኛ ነው መሆን ያለብን፣ የኛ ነው መሆን ያለብን። ምክንያቱም በባዕድ ነገር መጠመድ መቻል የለብንም። በር ዘግቶ በዓል ማክበር የኛ አይደለም። አንኳኩቶ በተለይ እኮ በዚህ ሰዓት እኮ እኛማ እንደው ባለችው ነገር በዓሉን እንደው ቀምሰን ብለን እንውላለን። እንደው መብላት መጠጣት አይደለም ስሙንም ይሄል የማይሰሙት እጅ ጠብቀው የሚኖሩ ብዙ ወገኖቻችን አሉ። ትልቁ የበዓል ምርካታ እኮ ከነሱ ጋር በዓልን ማሳለፍ ነው። ከዚህ ረገድ የሚታይ ትልቁ ኃላፊነት አለባት ኦርቶዶክስ ቤተክርስቲያን። ለቤተክርስቲያን ኃላፊነት ስንሰጥ ለመሪዎቿ ብቻ ሰተን ምን ተው አይደለም። ቤተክርስቲያን እኔ አንተ እሷ ሌሎቻችን አይደለም ከኛ ነው የሚጀምረው።
ተግባሩን መፈጸም ያለብን እኛን እነገሌ ብለን የምንተው ነገር አይኖርም። እኛ ስንጀምረው እነዘታ ይቀጥላሉ እኮ እኛ መልካም ነገር ስናሳያቸው ልጆቻችን ይቀጥላሉና ለቤተክርስቲያኒቱ ብቻ ምን ተው አይደለም ከቤታችን ስንጀምረው ትልቁ ይላሉ አይደል ቤተሰቡን ይመራ አይደል የሚለው እንደው ለአመራርነቱ። ስለዚህ መጀመር መቻል ያለበት ከኛ ነው። የተውናቸውን ነገሮች ተመልሰን ዞር ብለን እናያቸው። ዞር ብለን ስናያቸው ብዙ ደሳስ የሚሉ እሴቶች አሏቸው። ስለዚህ ስለተውን ነው አንተው ነው። በጣም እጅግ አድርገን እናመሰግናለን። በነበረን ቆይታ በጣም ደስ የሚል ነበር። እንዲህ ያለን በዓልን እንግዲህ አብራናችሁን እስከ መጨረሻው እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትሆኑ መልእክታችን የላቀ ነው። በዚህ አጋጣሚ ምናልባትም ጥቂትን በጎነት ቸርነትን ማድረግ እንድትፈልጉ ደግሞ አንድ በጎ ስራ የምትሰሩበትን ነገር እንጠቁማችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን በዚህ ሰዓት በተለይም ደግሞ ወቅቱ ክረምት እየመጣ ነው። ባለፈውም ሄደን አይተነው ነበር። ይቢ የእናቶቻችን ገዳም በጥቂቱ አይተሽው ነበር። ተሰርቷል እሱ። አሁን ደግሞ አባቶቻችን ለመቆም ለመቀመጥ የማይመች በጣም ጥቂት በጣም ጠባብ የሆነች ጎጆ ውስጥ ነው የሚኖሩት። 4-5 ሆነው እዛ ውስጥ ነው የሚያርፉት። ሌላው ደግሞ ምንድነው ሊያርፉ ነው እንደ ገዳም የገቡት እንዳትሉ፣ የሰው ልጅ ጥቂት ረፍት ያስፈልገዋል። የሚጠብቀን ነው ማይተኛው፣ እግዚአብሔር ነው ማይተኛው። የሰው ልጅ ያርፋል። ያለ ረፍት የሚያመሰግኑት መላእክት ናቸው። አባቶቻችን ስለኛ ስለ ዓለም ስለ ሀገራችን ሲጸልዩ ይቆዩና ጥቂትም ለማረፍ ጎጆአቸው ጭራሽ የምታስገባ አይደለችም። እነሱን በማሰብ ጎጆአቸው ብቻ ሳይሆን የመጠጥ ውሃ ማንኛውም ውሃ አጠገባቸው የለም። እጅግ በጣም ሩቅ ቦታ ሄደው ነው 20 ሊትር ጀሪካን በወገባቸው ተሸክመው እናቶቻችን ይዘው መጥተው እየተጠቀሙ ያሉትና የውሃም ችግር አለባቸው፣ የመኖሪያም ስፍራ ችግር አለባቸው። በጎ ማድረግ ለራስ ደስታን ይሰጣልና እናስባቸው እንላለን። በዚሁ አጋጣሚ በጣም እጅግ አድርገን በጣም መታየት ያለበት ገዳሞቻችን በተለይ በሰሜኑ ክፍል ከተማ ውስጥ በጣም በብዛት ገዳሞቻችን ትንሽ በዚህ በወቅታዊ ጉዳይ የተጎዱበት ሁኔታዎች አሉ። ነገር ግን አሁን ሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በቦታው ላይ ሄደን አይተን ነበር። በጣም መታገዝ የሚገባበትና በጥቂቱ አሁን ሁሉም ኦርቶዶክሳዊ ይህን ቪዲዮ የሚመለከተውም ሲረባረብ የነበረ በጥቂቱ ገዛ አድርገው አሁን ያለበት ሁኔታዎች ጥሩ የሚባል ነገር ላይ ነው ያለው። አሁን ደግሞ የአባቶቻችንን በዓት ተረባርበን እንድንሰራ መልእክታችንን እናስተላልፋለን። አካውንቱን ከታች እናስቀምጥላችኋለን። እርዳታ ለምትፈልጉ አድራሻ፣ ስልክ ቁጥሮች እናስቀምጣለን። ይህን በጎ ተግባራችሁን እንድታደርጉልን በቅድስት ቤተክርስቲያን ስም እንጠይቃለን። በደዌ ዳኛ በአልጋ ቁራኛ የተያዙትን ወገኖቻችንን ሁሉ ምሕረት ቸርነት አምላካችንን እንዲያለብስልን እንዲሰጥልን መልካም ፈቃዱ ይሆንልን። በዓሉን የሰላም የፍቅር የአንድነት በዓል ያድርግልን። ሀገራችን ኢትዮጵያን ጽኑ ሰላም አድርጎ አምላካችን እግዚአብሔር በቸርነቱ ይጠብቅልን። ክርስቶስ ተነስቷል በኃይል በስልጣን ሞትን አሸንፎ። እንግዲህ ዝማሬ እንዘምራለን። ልጆቻችንን ያው እንግዲህ ከልጆች ጋር እየተጫወተን ዞር ብለው ደግሞ ይመለሳሉ። ዝማሬ እንዘምራለን፣ እንቆያለን። እግዚአብሔር እናመሰግናለን። እስከ መርሃ ግብራችሁ ፍጻሜ አብራችሁን እንድትቆዩ መልእክታችን ነው። ይህ መባ ሚዲያ የእናንተው የቤተ ክርስቲያን ድምፅ ነው። እሺ፣ ያው ከኛ በኋላ ነው ጋብቻዎትን የፈጸሙት ቀሲና የመጀመሪያ የትንሳኤ በዓሎት ምን ይመስል ነበር? በዚሁ አጋጣሚ የገጠሙት ገጠመኝ ካለ በዛው አንድ ላይ አያይዘው ይንገሩ። እግዚአብሔር ያክብርልኝ። አሜን። ደስ የሚል ጥያቄ። የሚገርምሽ ነገር ግን አንዳንድ ጊዜ ምስጋና ሰውን ያርቃል። በቃ በኃይል ሲያመሰግነው ሩቁ ነው እንዴ ይባላል። ግን ትንሽም ቢሆን ሰውን ማመስገን ተገቢ ነው። እኔ ብያችሁ ማላቀውን ነገር ዛሬ ለተመልካችም ልበል። ቅድም መግቢያው ላይ እንዳላችሁት ከኢቲቪ ጋርም አብረን ያደግ ነው ረዥሙን ዘመን። እህታችንም እንደዛው ከመጣሽ በኋላ እንደ እህት እንደ ወንድም ሆነን ነው። የባለቤቴ ሚዜ ይው ያንቺ ሆነሽ፣ ይሄ ደግሞ ሚዜ ኢቲቪ ሆኖ ነው ያገባሁትኝ። እንደ አጋጣሚ ደግሞ እናንተም ደግሞ ስትጋቡ እኔ ሚዜ ነበርኩኝ። እግዚአብሔር ይመስገን። በወቅቱ ያው ከአንድ ቤት 2 ሰው አስቸግሮና ሚዜ ሆነኝ ማለት በጣም ከባድ ነበርና እድሜ ጤና ይስጣችሁ። እግዚአብሔር ይመስገን። የአገልግሎት ዘመናችሁን እግዚአብሔር ይባርክ። ጥሩ ነበር የጋብቻ በዓሉ። እንዳልሽው ከእናንተ በኋላ ነው ያገባሁትኝ።
የሰርጌም ድምቀቶች ነበራችሁ። እንኳን ለእኔ አይደለውም ለወንድማችሁ አጠገቤ ያለሁት አይደለም በመንፈስ ቅዱስ የቤተክርስቲያን ልጆች ለተባሉ ትልቅም ትንሽም ጋብቻቸውን በሚያከብሩ ሰዓት እናንተ ተገኝታችሁ ሰርጋቸውን የምታደምቁ ወንድምና እህቶቻችን ናችሁና በድጋሚ እድሜና ጤናውን ያድላችሁ። የመጀመሪያው እንደ አጋጣሚ ሆኖ የትንሣኤ በዓል ነው የኔ ጋብቻ። ጥር 13 አግብቼ ያው ሚያዝያ ላይ ትንሣኤ መጀመሪያ እና ቁጭ ብሎ ዳቦ እየተቆረሰልሽ ልክ አባቴ እያለ በህይወት የነበረውን አይነት ዳቦ ሲቀርብ ቡና እሷ ስታፈላ እኔ ሶፋ ላይ ቁጭ ብዬ የአባወራነት ስሜቱ በቃ የሆነ ጭራ ምናምን ያዝ ምናምን ብሎኝ እሱን ነገር መቼም አልረሳውም። ደስ የሚል ስሜት አለው። የእናቴን ኃላፊነት በደንብ አድርጌ የተረዳውበት ነው። ቀና ጎንበስ ብላ ባሊ ደስ እንዲለው ብላ ከአገልግሎት መልስ የምታደርጋቸው ነገሮች ደስ ይሉ ነበር እና የመጀመሪያም ከጋብቻ በኋላ የነበረኝ ትንሣኤ ነበር። ማረሳው በዓል ግን ቤት እንሄዳለን አይደል ብላኛለች። አዲስ ስለሆነ እና ከቤት አትወጪም የምል መስሏት አላውቅም። አስኮ ላይ የአስኮ ገብርኤል ልጅ ናት። ያው እግዚአብሔር ይመስገን የማይለ ገብርኤል ነው የክርስትና ስሜ። ቅዱስ ገብርኤል ፈቅዶ ነው ለዚህም ደረጃ ያደረሰን እና እግዚአብሔር ይመስገን መድኃኒዓለም ቤቱ ድረስ አምጥቶ ነው የሰጠኝ። ያው እንግዲህ አንዳንድ ጊዜ እግዚአብሔር ይመስገን አይኔ ያው ቅንድምን አይማር እሳቸው እኮ አይደክሙ። እሺ እና ደስ የሚል ነበር መገናኘታችንም ደስ የሚል ነበር። አሁን እግዚአብሔር ይመስገን ለዚህ ደርሰናል። ደስ የሚል የትዳር ህይወት ነው ያለኝ። በዚህም ደስተኛ ነኝ እና እቺን ገጠመኝ ግን መቼም ቢሆን አረሳትም። እንሄዳለን አይደል የምትለው የበዓል አከባበር ከአገልግሎት ጋር እንዴት ነው? ያው ቄስ ንስሐ ልጅ ይኖረዋል። ንስሐ ልጆቹን መጎብኘት አለበት። እሷስ እንዴት ነው? ደስ ይላታል ወይ? በዓል እዚህ ደመቅ ብሎ ቆይስ ልጆችን አይቼ ልምጣ ሲባል እንዴት ነው ያለው መንፈስ? እንግዲህ ቅድም እንዳልኩት ከአገልግሎታችን ጀርባ ትልቁን ድርሻ በቤት ኃላፊነት የካህን ሚስት ያላት ኃላፊነት ቀላል የሚባል አይደለም እና ያው በአደባባይ ያመሰግናታል አይደል የሚለው ሶሎሞን መጽሐፈ ምሳሌ ምዕራፍ 31 ላይ እንግዲህ በበዓል ብቻ አይደለም ሰንበት ራሱ ጨርሻለሁ አገልግሎት ብለሽ ቁጭ ስትይ እገሌ ታሟል አባቴ ቶሎ ይድረሱልኝ ተብሎ ሲባል የቀረበ ማዕድ ጥለሽ እመጣለሁ አሁን ብለሽ ትሄጂና አምሽተሽ ቀብረሽ ምን ብለሽ ሰው አጽናንተሽ ምናምን ማታ መግባት ሊኖር ይችላል። በተመሳሳይ በዓላትም እንደዛ ናቸው። እንግዲህ የኛ ትልቁ ድርሻ መሆን መቻል ያለበት ብዬ እኔ ማስበው ከቀድሶ ከማቅረብ በአውደ ምሕረት ከማስተማሩ ባሻገር የመንፈሳዊ ህይወት ላይ ልጆቻችን እንዲበረቱ ማድረግ ዋናው ድርሻችን ነውና በዓልም ይሁን በየትኛውም አጋጣሚ ይሁን ልደርስላቸው ይገባልና አዎ ያጋጥማል። በደንብ አድርጎ አጋጥሞ ያውቃልና እግዚአብሔር የተመሰገነ ይሁን። ግን መቻቻሉ እንደ አጋጣሚ የካህን ልጅ ናት። ስለዚህ አባቷ ቤት ቁጭ ብለው እንዴት አድርገው እንደሚሄዱ ስለምታውቅ እግዚአብሔር ይመስገን ከዚህ ረገድ በጣም ደስተኛ ነኝ። እንግዲህ ፍጻሜውን እግዚአብሔር ያሳምረው። እጅግ አድርገን እናመሰግናለን። በእውነት የነበረ ቆይታ ሁሉ በጣም እጅግ አድርገን እናመሰግነው። በድጋሚ መልካም በዓል እንዲሆንልን ክብርት ባለቤቶት እዚህ አጋጣሚ ያው እኛ ሰርፕራይዝ የሚሆን ነው ድንገት ነው በዓልን ከኛ ጋር እያሳለፉ ያሉት የእግዚአብሔር አሰራር ነው። በምክንያት ነው በቀጣይ ደግሞ በጋራ አብረን በዓልን የምናሳልፍበት ሁኔታዎች እንደሚሆን ተስፋ እናደርጋለን። ፈቃድ እግዚአብሔር ነው ስለሁሉ። ባለችበት እህታችን ቲጂ እግዚአብሔር ይጠብቅልን። መልካም በዓል። አንድ መጨረሻ አብራችሁ ነው ያደጋችሁትና ይሄ ወንዝ ሊወስደው ነበርና ሁሌ ስለሚነግረኝ ነው። ይሄ ነው እንዴ? ማን አንተ ነው ደስ ነበር? ከሲስ እኔን ነው እኔ ኮይት መስሎኝ እና ደስ ይላል። ስለሷ ሲልገባ አይ የተሳሳተ መረጃ ብቻ ሁለታችሁ ወንዝ ልትዋኙ ሄዳችሁ? ልንዋኝ አይደለም ምን ታርገው ሄዳችሁ? እንደሚገሩ ተናገረው ግን ክርስቶስ ተነስቷል በኃይል በስልጣን ሞትን አሸንፎ። በጣም የሚደንቅ ገጠመኝ ነበር። እንትኑን ሙሉ ታሪኩን ሊቀ ስዩማን ቢናገረው ነው ሞር የተሻለው። ግን እኔ በሰዓቱ የተፈጠረውን ነገር በደንብ መናገር የምችለው ሊቀ ስዩማን ከተናገረ በኋላ ነው። ግን በጣም እጅግ አስተማሪና
ድንቅ ነገር የተደረገበት እንዴት እንዳስታወሽው አላውቅም። እውነት ለመናገር እኔ ቆይቷል ከነገርኳት ብዙ ማለት ነው። በጣም መልካም ቦታ ግዛ ምንድን ነበረ እስቲ ማለት ለተመልካቾቻችን ግን አነሳሱ ያው አንተ ከስቴዲየም ስለሆነ የመጣኸው ተደውሎልህ ድረስ ተብለህ በመስመር ስልክ እሺ እግዚአብሔር ይመስገን ነገሮች አልፈው ራሱ ለጨዋታ መቅረባቸው ራሱ ቀላል አይደለም እንጂ በወቅቱ ያው ተላቅሰናል እንጂ አልሳቅንበትም። የሆነው እንዲህ ነው። ያው ወንድማችን ዳንኤል ግርማ የሚባል ነበር ሰንበት ትምህርት ቤት የሚያገለግል ልጅ። አሁን ዲያቆን ቴዎድሮስ ግርማ የሚባል እጅግ መልካም የሆነ ቤተክርስቲያን ልጅ ወንድሙ ነው እና የነሱ አባት ነፍሱን ይማረውና ይታመማል እና አካባቢ ቀይረው ወደ የት ነው የሚባለው 14 ቀበሌ አይደል የሚባለው ድሮ 14 ቀበሌ አሁን ያው ጊዮርጊስ ጦጣ ገደል ምናምን የሚባለው ማለት ነው እና በዛ በኩል ነው መሻገሪያ የለም። የዛን አሁን ያለው ተወዛዋዡ ይሄ ብረቱ ድልድይም የለም በድንጋይ ላይ ነው የሚዘለለውና እንዳሁኑ ማለት ልጅነት አለ ማለት ዘለል እያለ ማለፍ እንችላለን በሚል ያው እንደምታውቀው ወንድማችን ናትናኤልም ነበር ብዙ ልጆች ነበርና አብረንና ኢቲቪ አልነበረም። በነገራችን ላይ ለተመልካቾችም ኢቲቪ ዘማሪ ብቻ ለመሆኑ ይታወቃል። ጎበዝ ባለሙያ ሹፌር ነህ፣ አውቶሞቢል ባለሙያ ነህ እና የዛን ሰዓት ደግሞ በደንብ ነበር የሚሰራው ኢቲቪና አልነበረም እሱ። ከዛ ሁሉም ዘለሉ ወንዙን ዘለሉ። ነሐሴ 22 ነው ዑራኤል ቀን ነውና ነሐሴ 22 ነው። ሁሉም ዘለሉ። ኧረ እባካችሁን የምዘላለሁ አልኩና ያለኝን ነገር እንትን ብዬ ከላይ እየሮጥኩ መጣሁ። ወንዙ ጋር ስደርስ እንደዋላ ትንሽዬ መንገድ ሻገር የሚል ሰው አድርጌ ሻገር ላለው ስል ሙሉ ለሙሉ የገባሁት ውስጥ ማለት ነው። አንደኛ ዋና አለመቻል አለ፣ ብዙ ነገሮች አሉ። ከዛ መቼም ማረሳም በቃ ነው ጮህ የምን ጎርፍ እንትን ነው የሚድጥ ነው መሬቱ ይድጣል ወንዙ አካባቢ እንጂ ወንዝ ነው። ሌላ ጊዜ እንደዚህ ጎርፉ ውሃ ምናምን ሙሉ አልነበረም። አፍሪካ ወንዝ ነው ምን ነበር እኮ የሚባለው እና ሄጄ ገባሁ። በቃ ማስታወሰው መሀል ጭንቅላት ይመቶኛል እና ስንታየው ወንድማችን ስንታየው የሚባለው በቃ ከነ ልብሱ ገባ። እሱ ደግሞ ዋና የሚችል ነበር። ከዛ በኋላ ይዞኝ ወጣ ማለት ነው እና ነሐሴ 22 ከዛ በኋላም ተደጋጋሚ ነገሮች እየገጠሙኝ ሲመጡ ያው ከዑራኤል ጋር ያለኝ ቁርኝነት ከዛን ዕለት ጀምሮ በብዙ መልኩ ቤተክርስቲያኑም እንደምታውቀው ይሄዳለው በየወሩ እንደ አቅሚት ድርሳኑንም መልኩ ነው ተገናኝተናል፣ አብረን አገልግለናል። በዚህ ምክንያት ነው መነሻው ራሱ ይሄ ነውና ማይረሳል። ያንተ ትዝ ይላል እንዴት እንደተደወለልኝ ወንዝ ገብ በመስመር እንደ ስፓይደርማን ምናምን ዘልይ እንደመጣ ነው ብቻ ግን በሰዓቱ ነገር ተላክሰናል። በጣም አሜን ካለ በኋላ ነው የደረሰው። አሜን አሜን። በጣም ታምር ነበር። እግዚአብሔር ስራ በጣም ምክንያት ነው። ይሄ ደግሞ ባለቤት ላይፍ ሴቨር ነው ብዬ እሱ ነው ያዳነው መሰለኝ። ከወጣሁ በኋላ የመጣው ግን እንደመጣ ሌሎቹ እንደውም ረስተው ድንጋጤውን ይስቁ ነበረ ማለት ቅርብ ጊዜ ነው እናንተ ራሱ እኮ ወደ ሳቅ የቀየር ነው። ጉቶ ይዘነ ቆየ እስከ ቅርብ ጊዜ ራሱ የጠበቀኝ ነው ጉቶ እኔ እስክመጣ እስካልና ማን የያዘው ጉቶ ራሱ ቢገርምሽ ሁሉም ሰው አውጪ ልሁን ብሏል። ከነ ልብሱ የገባው አንድ ልጅ ነው እንዳልኩ ስንታየው ነው። መቼም አረሰው ልጅ ሁሌ የሚያመሰግነው የሆነ አጋጣሚ ስናገኘው ምናምን በጣም ቴኮ ባለውለታ ነው ምናምን ይላሉ። ማንም በዚህ አይነት ድፍረት ከነ ልብሱ ነው የገባው። እንደዚህ አይነት ውሳኔ ይጠይቃል በጣም ምናልባት ወይ የዛ መጽሐፈ መነኮሳት ላይ ያለው ታሪክ ያስታውሰኛል። ለመናገር አንድ ትልቅ ሰው በጣም የከበረ ዕቃ ከገደል ውስጥ ይወድቅባታል፣ ይገባበታል። ከዛ ያንን ገደል ውስጥ ያለውን የከበረውን ዕቃ ለማውጣት ሲፈልግ እንዴት ብሎ ያወጣል? ስለዚህ አንድ ልጅ ያገኘና ና እስኪ ያቺን ዕቃ ከዛ ውስጥ ከገደል ውስጥ አውጣልኝ፣ እኔ እንደ ጄን ይዤ አንተ ገብታ አውጣልኝ አለ እና ብር እሰጥሃለሁ ምናምን ሲለው አለ ማውጣቱን አወጣልሃለሁ፣ ለማንኛውም አባቴ ልጥራ። እንዴት? አይ አንተ ብደክም ስለምትለቀኝ አባቴ ግን ስለማይለቀኝ አባቴ ይዞኝ ነው የማወጣው። መቼም እንዲህ አይነት ፍቅር ከልብ የመነጨ መሆን መቻል አለበትና ወደ ስሜት
ገልጾ በዛ ቅጽበት ውስጥ ወንድሜ ብሎ ጮሆ የነበረውን ነገር እኮ ካለፈ በኋላ እየሳቅንም ቢሆን እያለቀስን እየተላቀስንም ሰማን እንጂ የነበረው ስሜት በጣም ከባድ ነበር። እውነት ለመናገር በሰዓቱ እናንተ ያለበት ካለፈ በኋላ ነው እንጂ ትንሽ ኩሬ የምትመስል ወንዝ ብትሆንም ከላይ የሆነ ነገር ጎርፍ ነገር ይልጣል ብሎ ደራሽ ውሃ የተሰበሰበው ውሃ አይደለም። ሌላ ጊዜ በቀላሉ የሚሻገረው ነው። ያ ወቅቱ ግን ክረምት ነው። እንትን ስለነበረ ክረምት ስለነበረ ዝናብ ነበር። ብቻ ግን እግዚአብሔር አሳልፍለት በየወሩ ተዘክረዋለህ። በጣም ደስ የሚል ነው። እግዚአብሔር የተመሰገነ ይሁን። እንድናመሰግነው እድል ስለሰጠን በእድሜያችን ላይ ይህንን ሰዓት ስለጨመረልን አምላካችን እግዚአብሔር ክብር ምስጋና ለእርሱ ይሁን። እንግዲህ በጣም እጅግ አስተማሪ ነው። የእግዚአብሔርን ጥበብ የእግዚአብሔርን ጠባቆት የሚያሳይ ነው እና እግዚአብሔር እስከ መጨረሻው ድረስ እንዴት እንደሚፈልገን አሁን በዚህ በትንሣኤ ወቅት ራሱ እስከ መቃብር አይደል የፈለገው? አዳምን እስከ መቃብር ድረስ ፈልጎት ከሲኦል በዮርዳኖስ በቀራንዮ ድረስ የፈለገው ጌታችን መድኃኒታችን ኢየሱስ ክርስቶስ ፍቅሩ ነውና እኛም ሁላችንም እንግዲህ ልንዋደድ ይገባል። ፍቅር ሊኖረን ይገባል። አንዱ ወንድሙን ሊጠብቀው እንደሚገባ ይህ ዘመን እንደውም ለዚህ ዘመን በደንብ አስተማሪ ነው። በዚህ ዘመን ወቅት ወንድሙን የሚጠላበት ምንም ባላሰበውና ባልጠበቀው ሰዓት ማጅራቱ የሚመታበት የሚሞት የበዛበት ወጣት በጣም የበዛበት ዘመን ነውና ይሄን ክፉ ዘመን እንድንሻገር እንግዲህ ሁላችን ይህንን መልእክት የምትሰሙ በሙሉ በመልካም ስራ በበጎ ትሩፋት እንድትመላለሱና ወደ እግዚአብሔር እንድትቀርቡ በንስሐ እንድንመላለስ አምላካችን እግዚአብሔር ለሁላችን ኃይልን ጸጋውን ያልብሰን። እስከ መርሐ ግብራችን ፍጻሜ እንግዲህ አብራችሁን እንድትቆዩ አሁን መልእክታችን ነው። ይህ መባ ሚዲያ ነው። መባ ሚዲያ እንግዲህ በእኔና ዘማሪት ሲስተር ህይወት በጋራ የሚተላለፍ ለእናንተ መንፈሳዊ መልእክቶችን የምናስተላልፍበት የዩቲዩብ ገጽ ነው። እስከ መርሐ ግብራችን ፍጻሜ ድረስ ከኛ ጋር እንድትሆኑ መልካም በዓል፣ መልካም የትንሣኤ በዓል ይሆንላችሁ። ክርስቶስ ተነስቷል በኃይል በስልጣን ሞትን አሸንፎ። አጥቢያችንን አጥቢያ እያደረጉ በደንብ ከኛ ጋር ያሉ በአገልግሎት የሚያበረታቱ ስናጠፋ የሚመክሩን ወገኖቻችን በሙሉ እንኳን ለዚህ በዓል በሰላም አደረሳችሁ ማለት እፈልጋለሁ። የዓመት ሰው ይበለን። እግዚአብሔር ይስጥልን። አሜን አሜን። መልካም በዓል ይሆንልን። ሁላችሁንም መልካም የትንሣኤ በዓል እንዲሆንላችሁ እንግዲህ ሊቀ ስዩማን የመልእክተ አድባራት ቀራንዮ መድኃኔዓለምና ቅዱስ ገብርኤል አብያተ ክርስቲያናት ምክትል ጸሐፊ እንግዲህ ለሁላችንም መልእክትን አስተላልፈውልናል። በዓልን በዚህ መልኩ እያሳለፍን እንገኛለን። እንግዲህ ደብራችንን መልእክተ አድባራት ቀራንዮ መድኃኔዓለም ቅዱስ ገብርኤል በታላቅ ልማት ላይ ነው ያለው። ልማቱ ቅዱስ ገብርኤልም እንግዲህ ከፍ እያለ የታችኛው የመጀመሪያው ስላብ እየተሞላ ነው ያለው። በጣም ደስ የሚል እንቅስቃሴዎች ብዙ በርካታ ገብርኤል ደግሞ በጣም ብዙ ወዳጆች አሉት። እንግዲህ የቅዱስ ገብርኤልንም ወዳጆች በርካታ ስለሆኑ የቤተክርስቲያኑ የልማት አካውንት ከታች እናስቀምጥላቸዋለን። በጎ ማድረግ በጎ መስራት እግዚአብሔርን ቤት ማነጽ እየተመረጠ እንደ ቅዱስ ዳዊት ባይመረጥ እንደ ቅዱስ ሶሎሞን ተመርጦ የእግዚአብሔርን ቤተ መቅደስ መስራት ቀላል መታደል ነውና እግዚአብሔር የመረጣችሁ የፈቀደላችሁ ሀብቱን ጸጋውን ያበዛላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወዳጆቻችን በቅዱስ ገብርኤል ሕንፃ ቤተክርስቲያን አብራችሁን ከጎናችን ሆናችሁ እንድትረዱና እንድትደግፉ በዚሁ በጭማሪ መልእክታችንን ማስተላለፍ እንወዳለን። እስካሁን ድረስ ያው እናንተ መጠየቅ ቆያችሁ። እስቲ ደግሞ እኔ ጥያቄ ላንሳ። ከዛ በፊት ግን ዕለቱም ትንሣኤ አይደል? እነዚህ ልጆቻችን የትንሣኤ ዝማሬ ይዘምሩልን። በአብ ወወልድ ወመንፈስ ቅዱስ ሆነ እንዘምራለን። ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ
ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ። ዝማሬ መላእክትን ያሰማችሁ። አሜን። ክርስቶስ ተነስቷል በኃይል በሥልጣን ሞትን አሸንፎ። ልጆቻችንን ዝማሬ መላእክት ያሰማልን። በእድሜ በጤና ይጠብቃችሁ። እግዚአብሔር ይባርካችሁ። እንደ አባታችሁ እንደ እናታችሁ ታላላቅ ዘማሪያን ለመሆን ያብቃችሁ። እስኪ እንደው ሊቀ መዘምራንም ሲስተር ሕይወትም ወደ እናንተ ጥያቄ ላመጣ ነው። አስቀድመን እንዳልን ያው በዓሉ ትንሣኤ እንደመሆኑ መጠን ልጆቻችሁን ምን ያህል ስለ ትንሣኤ ያስተምራችኋል? ልጆቻችሁ ምን ያህል ስለ ትንሣኤ ያውቃሉ? እንደው ጥያቄውን አንቺን ልጠይቂያቸው ሲስተር ልጋብዝ አንቺን። እሺ ዘታይ ትንሣኤ ማለት ምን ማለት ነው? ትንሣኤ ማለት መነሳት ማለት ነው። ወይስ መነሳት ማለት ነው? አንደኛ ደግሞ ጥያቄ መሰላችሁ ስለ ክርስቶስ ፍቅር ያላችሁን ግንዛቤ። ስለ ክርስቶስ ፍቅር ያለን ግንዛቤ ክርስቶስ ለኛ ሞቱ ፍቅርን የገለጸልን አይደለ? ሞቱ ፍቅርን የገለጸልን አይደለ? አንቺ ነው ምንልሽ እንደሱ ነገር ክርስቶስ ስለኛ ምን ሆነልን? ሞቱ ፍቅርን ያሳያል። ዝማሬ ቃሎት ያሰማችሁ። ሌላው ደግሞ ለወደፊቱ ምን መሆን ትፈልጋላችሁ? ለወደፊቱ መሆን ፈልገው ፓይለት ነው። ሌላስ? ሌላ ዘማሪ መሆን ፈልጋለሁ። ሌላስ? ሌላ በቃ ሁለተኛ መሆን ፈልጋለሁ። እሺ መዊስ አንቺስ ምን መሆን ትፈልጊያለሽ? አስተማሪ። ሌላስ? ዘማሪ። ሌላስ? ይበቃል። እሺ ምኞታችሁን እግዚአብሔር ይፈጽምላችሁ። እኔ ደግሞ በተለይ ልጠይቃችሁ ልጆች ዘታይ አሁን ምን እየተማርክ ነው? የቤተክርስቲያን ትምህርት ቤተክርስቲያን ትምህርት አብነት ይዘመርኩ ሰንበት የተማርኩ ነበረ። ጨርሻለሁ። አሁን አብነት ትምህርት ነው የተማርኩ ያለሁት። አብነት ትምህርት ያለሁበት አገዛብና ነበርኩኝ። ጠፍቶብኝ ተመለስኩኝ። አሁን ሮብ ላይ ያለሁት የሮብ ውዳሴ ማርያም እሱን ተልቼ የተማርኩ። የሮብ ውዳሴ ማርያም ምን ላይ? ሎረ ድንግል ላይ ነህ? እሺ ሁሉ ሰራዊት እስኪ በልልን ዘራው ሁሉ ሰራዊት ሰማያት ይብሉ ሲጣን ሰማይ ዳግም ይደማመጥ ወተ ምስራቅ ማርያም ድንግል ከካም ንጹህ ወመራ ቅዱስ ነጸራ ሰማይ ወይረከበ ዘከማች ፈና ወአዱ በሰላም ለኪ ሰዓል ቅዱስ ተባረክልን። እግዚአብሔር ይባርክ። አንቺስ ወንጌል የምን ላይ ነሽ? እሺ ምን እየተማራችሁ ነው? ሰንበት ትምህርት ቤት የት ነው የምትማሪው? ነው መዝሙር ጥናት ታጠናላችሁ፣ ትምህርትም ትማራላችሁ። ቅርብ ጊዜ ሁለታችሁንም ያው በሚዲያ በደንብ አድርገን ያየናችሁ የሆሳና ዝማሬ ስትዘምሩ ተመልክተናል። እስኪ ስለሷ መዝሙር አንድ ነገር በሉልና። ሆሳዕና 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 ለወልደ ዳዊት ብሩክ ነው በእግዚአብሔር ስም የሚመጣ በእውነት። ሆሳዕና 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 ለወልደ ዳዊት ብሩክ ነው በእግዚአብሔር ስም የሚመጣ በእውነት። ለዳዊት ልጅ ንጉሥ ለፍጥረቱ ጌታ ምስጋና ይድረሰው ውዳሴ እልልታ። እንደ ሕፃናቱ ዝንጣፌ ይዘን ሆሳዕና በአርያም እያልን ዘመርን።
ሆሳዕና 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 ለዳዊት ብሩክ ነው በእግዚአብሔር ስም የሚመጣ በእውነት። ግሩም ዝማሬ ነው። ተባረክ። ዝማሬ መላእክት ያሰማችሁ። አሜን። እንግዲህ አሁን መጪው ክረምት ነው አይደል? ያለፈውን ክረምት ግን እንዴት አሳለፍክ? ያለፈው ክረምት በትምህርት ላይ ያሳለፍኩት የምማርበት ቦታ ሐመረ ብርሃን ይባላል። ሐመረ ብርሃን ይሄ ጊዜ በጣም ደስ የሚል አባታዊ አይቻለሁ። እነሱም አባ ገብረ ኪዳን ናቸው። አባ ገብረ ኪዳን ሳገኝ በጣም ደስ ብሎ ነበረ። ብዙ ትምህርት ነግረውናል፣ መክረውናል። በሱ ትምህርት በጣም እውቀት አግኝቻለሁ። ጥሩ ነው። ስለዚህ በቀጣይ ምን ታስባለህ? ትምህርት ላይ የአብነት ትምህርት ላይ በጣም ተግቼ ለመማር እሞክራለሁ። እንግዲህ እንዳይጠፋብኝ ሁልጊዜ መከለስ አለብኝ አብነት ትምህርቱን። ሌላ ደግሞ እንዲህ ምንድነው መዝሙርና መዛን እንማራለን እና ስለ ቤተክርስቲያን ትምህርት እንማራለን። እነሱ ምናምን መማር በጣም ፈልጋለሁ። ስለዚህ በቃል ያስከውንም ትምህርት በሚገባ በመጽሐፍ መድገም አለብህ። እንደ ጸሎት አሁን የሰኞ ውዳሴ ማርያም እንዳይጠፋ ሰኞ ተነስተ በመጽሐፍ መድገም አለብህ። በቃል መያዝ እንዳለ ሆኖ ማለት ነው። እንደዛ የማክሰኞንም የረቡዕም እንደዛ ያልክ መድገም። ከዛ በኋላ መምህር ጋር ስትሄድ ደግሞ በቃል ማለት እሱ ላይ በደንብ አድርገህ ትጋሺ፣ ጠንክር። እግዚአብሔር ይባርክ። እዛ ከትምህርት ቤት ውስጥ በጣም ያስደስተኝ በጣም የሚያስደስተኝ አባ ገብረ ኪዳን ሳገኝ ትምህርት ሲሰጡ በጣም ተመስጬ ነበር እንትን ነበር እና በጣም ደስ ብሎኛል። ሌላ ደግሞ ትምህርት የሚያስተምሩት አባቶቻችን በጣም ነው ደስ የሚሉት። እነሱም ሲያስተምሩ እኔም እውቀት አግኝቼበታለሁ እና ይሄ ነው። መምህራኖቻችን ማን ናቸው? እስቲ አስታውሳቸው። ጓደኞች፣ የክፍል ጓደኞች? ብዙ የክፍል ጓደኞች ነበሩ። አብረን የምናድረው አብረን ጠዋት ተነስተን አብነት እንማራለን እና የሚያስተምረን ደግሞ አብነት አንድ ይታሉ። እነሱን በጣም ነው የምወዳቸው። እነሱን አሁን በድጋሚ ባገኝ ደስ ይለኛል። ታገኛቸዋለህ። ክረምት ሲመጣ ትምህርት ሲያልቅ ታገኛቸዋለህ። በጣም ደስ ይላል። ልጄ ተባረክ። ክርስቶስ ተነስቷል በኃይል በሥልጣን ሞትን አሸንፎ ሰዎች መቃብሩ ባዶ ሆኗል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እዩና እመኑ ሰዎች መቃብሩ ባዶ ሆኗል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እልልታ ለዚህ ይገባል፣ ሽብሸባ ለዚህ ይገባል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። እዩና እመኑ ሰዎች መቃብሩ ባዶ ሆኗል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። መላእክቱ ነጭ ለብሰው ምስራቹን አበሰሩ። ተነስቷል ኢየሱስ ብለው ለዓለም እንዲናገሩ። ተነስቷል ኢየሱስ ብለው ለዓለም እንዲናገሩ። እዩና ለዚህ ይገባል፣
ዝማሬ ለዚህ ይገባል። የሞት ኃይል ተዋርዷል ዛሬ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ ሲኦልም ተመሰቃቅሏል። አሜን አሜን። ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ አጥቢያችን አጥቢያ እያደረጉ በደንብ ከኛ ጋር ያሉ በአገልግሎት የሚያበረታቱ ስናጠፋ የሚመክሩን ወገኖቻችን በሙሉ እንኳን ለዚህ በዓል በሰላም አደረሳችሁ ማለት እፈልጋለሁ። የዓመት ሰው ይበለን። እግዚአብሔር ይስጥልን። አሜን አሜን። ክርስቶስ ተሸነፈ።